አፕል ማምረት ከጀመሩ 4 ዓመታትን ብቻ አስቆጥረዋል። ኑሮዬ የተቃናው የልጆቼን ፍላጎት መሙላት የጀመርኩት በእነዚህ ዓመታት ውስጥ ነው ይላሉ ብርቱ አርሶ አደር ማሳቸውን ከሞላው የአፕል ምርት መሃል ሆነው። ምርት ከመሆኑም መጠን ለኔ ብዙ ድጋፍ አድርጎልኛል። ከዚህ በፊት ልጆቼን በደንብ ማስተማር አልችልም ነበር። ቤቴን በጥሩ ሁኔታ ማስተዳደር አልችልም ነበር። አሁን ዶሮ ብትሉ ንብ ብትሉ የወተት 100% ላም ብትሉ በቃ ሁሉም ነገር ይችላል ይላል። በቃ የፈለኩት ነገር ቤቴን አሳምራለሁ፣ ልጆቼን በደንብ አስተምራለሁ። አሁን 2 ልጆች ወራቤን ብርስ አስተምራለሁ፣ ከላይ 2 አሉ። በቃ ሌላም ነገር የሴት ስራ እኮ ብዙ ነው። ይሄ ነው አይባልም፣ ግን ሁሉንም በዚህ ነው የቻልኩት። ከፍራፍሬዎች መካከል እንደ ቅንጦት ምግብ ይቆጠራል። ይህ ሆኖ በሀገራችን በብዛት አለመመረቱና ከውጪ መግባቱ ነው። አሁን ይህንን የአፕል ምርት የሚያመርቱ አርሶ አደሮች ታሪክን የተገላቢጦሽ አድርገውታል። ፍሬውን ሳይሆን ኑሯቸውን የቅንጦት ሆናል። የአፕል ምርት በማሳቸው ያኖሩ አርሶ አደሮች ዛፉ ባደገ ቁጥር መሬታቸውን ለሌላ አትክልትና ፍራፍሬ መጠቀም እንዲችሉ ሆኗል። ፍሬውን ማምረት ከጀመሩ ጥቂት ዓመታትን ቢያስቆጥሩም ውጤታማነታቸው ግን የሚታይ ነው። የአፕል ምርት በጣም ውጤታማ የሚያደርግ ምርት ስለሆነ ሁሉም ሰው ቢያመርተው ብዙ ቦታ የሚፈጅ አይደለም። ቦታ ያባክንብኛል ብለ የምትጠራጠረው ምርት አይደለም። ውስጡ ላይ የተለያየ ነገር ማምረት የሚቻል ስለሆነ ይሄ የአፕል ምርት አስፍቶ ቢሰራ ሁሉም ሰው ተጠቃሚ ነው። ስለዚህ ሁሉም ሰው መስራት አለበት ብዬ ነው ማለት። አፕል በየጊዜው መናገር ይፈልጋል። ጠዋት ሊያናግሩት፣ ቀን ሊያናግሩት፣ ማምሻው ተናደር ለማለት ይፈልጋል። አፕል ማለት ነው በየሰዓቱ ማለት ነው። ያው እንደዛ ሆኖ ጠቃሚ ነው። አፕልን ዝም ብሎ መላኩን ብቻ ሳይሆን ፍሬው መላኩ ሳይሆን ፕሮሰሲንግ አድርገንም ጭምር መላክ ሐሳብ አለ። ውጤታማ ነው። በአፕል ስራ በጣም መለወጥ ይቻላል። 1 ኪሎ 200 ብር እየሸጥን ለምንድን ነው ማንለወጠው? አንድ ዛፍ 4 ኩንታል ትይዛለች። አንድ ዛፍ 4 ኩንታል ከያዘች 1 ኪሎ 200 ብር ከተሸጠ ለምንድን ነው ማይለወጠው? ህብረተሰቡ 100 ዛፍ ቢኖር እኮ ለአንድ አርሶ አደር 100 ዛፍ ቢኖር 100 ዛፍ የሚተከልበት 3 ሜትር በ4 ሜትር ዲያሜትር ስፋት ላይ የተተከለ ፖም ምን ያክል እንደሚሆን አስቡት። ስለዚህ ለውጥ በጣም ይመጣል። በፍሬው ብቻ ሳይሆን ደግሞ በችግኙም 30-40-30 የፍራፍሬ ልማት በስልጤ ዞን የሚገኙ ወረዳዎች ውጤታማ ማድረግ ተችሏል። ይህንን የተረዳው የግብርና ጽሕፈት ቤት ጣዕም ያላቸውን የአፕል ዘሮችን ከተለያዩ አካባቢዎች በማምጣት አሰራጭቷል። አሁን በ2 ችግኝ ጣቢያዎች በማፍላት ቀድሞ ከሌላ ቦታ ያመጡ የነበረውን ምርጥ ዘር በራስ ማምረት ችለዋል። በዚህም በምዕራብ አዘርነት በርበሬ ወረዳ ብቻ 625 ሄክታር መሬትን በአፕል መሸፈን ተችሏል። በአፕል አምራች ወረዳዎች አርሶ አደሮች የተሻለ ገቢን የሚያገኙበት መንገድም የመፍጠር ስራም ተሰርቷል። ባለሙያ አጠናክሮ ነው የሚሰራው። ምርታማነትም ስንመለከት ያው አሁን ላይ ባለው አማካይ ማለት ነው ከዛ በላይም የሚያመርቱ አለ 250 ኩንታል ያው ፐር ሄክታር የሚያመርቱበት ዘንድሮ እንደ ወረዳ ባለሙያዎች በሰሩት ወደ 13750 ኩንታል አካባቢ ያው ምርት ይጠበቃል እንደ አጠቃላይ ወረዳ ማለት ነው። አፕል ሲተከል በነገራችን ላይ ያው ከ2 ሜትር እስከ 3 ሜትር 4 ሜትር አካባቢ ነው የሚተከለው ርቀቱ ማለት ነው። አንዱ ለዚህ ነው። ስለዚህ ይሄንን ቢያንስ ይሄንን መብከን ስለሌለበት የቦታ የመሬት አጠቃቀሙ አርሶ አደሩ ምናልባት እንደኛ ወረዳ መሬቱ በጣም ጠባብ ነው። ለአንድ አርሶ አደር ሚኒማሙ ከ0.5 በታች ነው ለአርሶ አደር አለው። ለዚህ ደግሞ በጣም አዋጭ ገበያ የሚፈልገውና በትንሽ ቦታ ላይ ብዙ ማምረት የሚቻልበት ደረጃ ላይ በመድረሱ አሁን ይሄ ጥምር ግብርና ከዚህ ጋር ተያይዞ ያለው ነገር ላይ ጎመን አለ፣ ድንች አለ፣ ቅመማ ቅመሞች አሉ፣ አፕሎች አሉ። በዚህ ልክ በአንደኛ ቦታ ላይ የተለያዩ ነገሮች ላይ በማምረት ቢያንስ አርሶ አደሮች በታች ላይ ሲወረድ በቤተሰብ ደረጃ ላይ የራሳቸውን ብልጽግና ማረጋጋት የሚችሉበት ደረጃ ላይ ነው የተፈጠረው። ይህ ምርት በስልጤ ዞን በተበታተነና አርሶ አደሩን ጥቅሙ ባልገባው መንገድ ሲመረት የቆየ ነው። ከ5 ዓመታት ወዲህ ግን በዞኑ ባሉ 3 የአፕል አምራች ወረዳዎች የባለሙያ ድጋፍና ክትትል በማድረግ ለውጤት ተሰርቷል። በቀጣይ እሴት በመጨመር ቀድሞ ከውጪ ገባ የነበረውን ይህንን ምርት ወደ ውጪ ለመላክም ታቅዷል። አሁን ላይ ባለው ያው ምርቱ ወደ ገበያ በስፋት እየገባ ነው ያለው። ያው ሞር ከገበያ አንፃር እስካሁን በጣም ፎከስ አድርገን ስንሰራ የነበረው ማምረቱ ላይ ነበር። አሁን ምርቱም ስለደረሰ ገበያ እየጠየቀ ነው ያለው አርሶ አደሩ። ስለዚህ ቀጣይ በተደራጀ መልኩ ምርቱን ከአካባቢ ገበያ እስከ ማዕከላዊ እስከ አዲስ አበባ ገበያ ከዛም እስከ ውጭ ገበያ ባለው ድረስ አርሶ አደሮች በመሰረታዊ ህብረት ስራ ማህበራት በዩኒየን በግብይት ህብረት ስራ ዩኒየኖች በማደራጀት ምርታቸውን ከራሳቸው አልፎ ወደ ሌሎች አካባቢዎች ለሀገርም የውጭ ምንዛሪ ማስገኘት በሚችልበት ደረጃ ላይ
ለማድረግ ያው ማህበራትን ያደራጀን ያለነው አሁን ከዛ ባሻገር ደግሞ ገበያው የሚፈልጋቸው አይነት ዝርያዎችን መርጠን እየሰራን ያለነው። የአፕል አምራች አርሶ አደሮቹ የንብ ማነብና አትክልትና ፍራፍሬ ምርታማነታቸውም በዚሁ ልክ ታይቷል።